If you can naturally raise your testosterone, it's like life just becomes better. That having a normal testosterone range is the healthiest thing for you. ቴስቴስትሮን ብዙ ጊዜ ሲባል ሰምታችሁ ይሆናል። ግን ምን ያህሎቻችሁ ጥቅሙን ጉዳቱን እንዴት መጨመር እንደምትችሉ ሲቀንስ ደግሞ ጉዳቱ የምታውቁት ጥቂቶቻችሁ ናችሁ፣ ወይም ደግሞ አብዛኞቻችሁ ይህንን ነገር አታስቡ። ዛሬ ቴስቴስትሮን ምን እንደሆነ እንዴት በተፈጥሯዊ መንገድ መጨመር እንደምንችል በዛሬው ቪዲዮ አሳያችኋል። ጺማችሁ እንዲያድግ፣ ድምጻችሁ ጎርናና ዲፕ እንዲሆንና ጂም ውስጥ ሁሉ ለውጥ ማምጣት የምትፈልጉ ሰዎች ይህንን ቪዲዮ ትልቅ ትኩረት ሰጣችሁ ይዩት። እንደዚህ አይነት ቪዲዮ ደግሞ በቀላሉ ስለማይገኝ ወይም ደግሞ አብዛኞቹ ኢትዮጵያ ላይ ያሉ ዩቲዩበሮች የሆነ ነገር ማድረግ አለባችሁ ይሏቸዋል እንጂ መንገዱን የሚያሳያችሁ ጥቂት ሰዎች ናቸው። ስለዚህ ይሄ ቪዲዮ ቴስቴስትሮን ምን እንደሆነ እና ሙሉ በቃ ከዚህ በኋላ ቴስቴስትሮናችሁ እንዴት እንደሚሰራ እንዴት መጨመር እንደምትችሉ ሙሉ ፕሮሰሱን ነው በዚህ ማሳያችሁ። እኔም ሌሎች እንደዚህ አይነት ቪዲዮዎች እንድሰራ ብርታት እንዲሆነኝ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቴስቴስትሮን ምንድን ነው? ቴስቴስትሮን የሆርሞን አይነት ነው። ይህ ሆርሞን የሚገኘው ወንዶች ጋር ሲሆን ወንድ ልጅ ወንድ ነው የሚባለው በቴስቴስትሮን ምክንያት አሉ አይደል። ከሴቶች የምንለይባቸው ነገሮች ለምሳሌ ጎርናና ድምፅ፣ የሰውነታችን ጡንቻዎች፣ አሁን ስትሬንግዛችን ከሴቶች ከፍ ያለ ነው አይደለ። ናፂም እንድናወጣ የሚያደርገው ቴስቴስትሮን። ሴቶች ጋር ደግሞ ኢስትሮጅን የሚባል ሆርሞን አለ። ይህ ሆርሞን ደግሞ ሴቶች ድምጻቸው እንዲቀጥን፣ ሼፓቸው እንዲስተካከልና ሌሎች ሴቶችን ሴት የሚያስብሉ ነገሮች እንዲፈጠሩ ወይም ደግሞ እንዲሆኑ የሚያደርግ የሆርሞን አይነት ነው ማለት ነው። አሁን በትንሹም ቢሆን ስለ ቴስቴስትሮን ያወቃችሁ ይመስለኛል። አሁን ደግሞ ቴስቴስትሮናችን ዝቅተኛ ሲሆንና ቴስቴስትሮናችን ከፍተኛ ሲሆን የምናሳያቸውን ምልክቶች አሳያችኋል። ቴስቴስትሮናችሁ ዝቅተኛ ሲሆን ቶሎ ይደክማችኋል፣ ቶሎ ይደብራችኋል፣ ጺማችሁ ማደግ ባለበት ሰዓት አያድግም። ሌላው ደግሞ ድምጻችሁ ጎርናና ሳይሆን ወይ ኖርማል ድምጽ ይሆናል ወይም ደግሞ ቀጭን ድምጽ ይሆናል። አሁን ብዙ ጊዜ ቲክቶክ ላይ የምታውቋቸው ሰዎች አሉ አይደለ? ወደርሽም ጠላሽም አባትሽ እስጢፎ ነው። ለምን ዋይ 20 ሺህ ሰው አለ እዚህ ጋር ሪካርድ አድርጉ። እንደዚህ አይነት ድምጽ ነው የሚኖራችሁ። ሌላው ደግሞ አውት ኦፍ ሼፕ ትሆናላችሁ፣ ቦርጫም ወይም ደግሞ በጣም ቀጫጫ ትሆናላችሁ። ጂም ደግሞ ጀምራችሁ ረጅም ዓመት ብትሰሩ ራሱ ሰውነታችሁ ላይ ለውጥ ማምጣት ያቅጣችኋል። ሌላ ደግሞ ቴስቴስትሮናችሁ ዝቅተኛ ሲሆን የማስታወስ ችሎታችሁን በዛው ልክ እየቀነሰ ነው የሚመጣ። ሴቶች ላይ ያላችሁ ፍላጎት ይቀንሳል። ሄዳችሁ አፕሮች ማድረግ ያስፈራችኋል፣ ወይም ደግሞ ሴቶችን ትፈራላችሁ፣ ፈሪ ትሆናላችሁ። የቴስቴስትሮን መጠናችሁ ከፍተኛ ሲሆን ደግሞ ድምጻችሁ ጎርናና ይሆናል ወይም ዲፕ ቮይስ ይኖራችኋል። ጺማችሁ ማደግ ባለበት ሰዓት ያድጋል፣ የጄኔቲክስ ችግር ከሌለ በስተቀር። ጂም ራሱ ስትሰሩ ሰውነታችሁ ቶሎ ነው ለውጥ የሚያመጣው። ለምን? ቴስቴስትሮን መስል ማሳችን እንዲጨምር ያደርጋል። ስቴሮይድ ሲባል ሰምታችሁ የምታውቁ ከሆነ ቦዲ ቢልደሮች የሚወጉት የድረግ አይነት ነው። ቴስቴስትሮናቸውን ቡስት የሚያደርጉበት ድረግ። ስቴሮይድ ማለት አርቲፊሻል ወይም ደግሞ በተፈጥሯዊ ሳይሆን በመድኃኒት መልክ የምንወስደው ቴስቴስትሮን መጨመሪያ መንገድ ወይም ደግሞ ቴስቴስትሮን ነው ብላችሁ ራሱ መውሰድ ትችላላችሁ። እነሱ የሚወጉት ቴስቴስትሮናቸውን ለመጨመር ነው ማለት ነው። በጣም ሀይ ስለሚያስፈልጋቸው ብዙ መሰል ቢውልድ ለማድረግ። እናንተም በተፈጥሯዊ መንገድ እነዚህን ነገሮች ቡስት ማድረግ ከቻላችሁ ወይም ቴስቴስትሮናችሁን መጨመር ከቻላችሁ መስል ማሳችሁን ታሳድጋላችሁ ማለት። እንዴት መጨመር ደግሞ እንዳለባችሁ በኋላ ላይ ነግራችኋል። ሌላው ደግሞ ብጉር ያስቸግራችኋል። ቴስቴስትሮን ከፍተኛ ፑበርቲ እድሜ የሚባለው አለ አይደል? የጉርምስና እድሜ ላይ የዛኔ ብጉር የሚወጣባችሁ ከሆነ ቴስቴስትሮናችሁ እየጨመረ እየመጣ ስለሆነ፣ አንዳንዴ ደግሞ ቴስቴስትሮን ከፍ የሚያደርጉ ምግቦች ሲባሉ እነ ለውዝ ምናምን ሲባሉ ብጉር ያስቸግራችኋል። ሌላው ደግሞ አግሬሲቭ ትሆናላችሁ። ሰው እንዲነካችሁ አትፈልጉም። በቃ ሌላው ሴቶች ላይ ያላችሁ ፍላጎት ይጨምራል። ቅድም ከነበረው ሞር ሴቶች ላይ በጣም ፍላጎት ይኖራችኋል። ስለዚህ ፍላጎት ካላችሁ ደግሞ ሄዳችሁ ማናገር አትፈሩ። አሁን በነገርኳችሁ ነገሮች ቴስቴስትሮናችሁ ከፍተኛ ይሁን ዝቅተኛ መለየት ትችላላችሁ። ከፍተኛ ከሆነ ኮሜንት ላይ ሃይ ወይም ደግሞ ከፍተኛ እያላችሁ ጻፉ። ዝቅተኛ ከሆነ ደግሞ ሎ እያላችሁ ጻፉ። አሁን ወደ ዋናውና ወደ ወሳኙ ፓርት ነው። እንዴት ነው ቴስቴስትሮንን በተፈጥሯዊ መንገድ መጨመር የምንችል? የመጀመሪያው በተፈጥሯዊ መንገድ ቴስቴስትሮናችንን የምንጨምረው ጂም ውስጥ ከባድ ብረቶችን በማንሳት ነው። ጂም መስራት ወይም ደግሞ ኤክሰርሳይዝ ማድረግ ራሱ አንድ ቴስቴስትሮናችንን የሚጨምርበት መንገድ ነው። ግን የቴስቴስትሮን መጠናችሁ ቶሎ ቡስት ለማድረግ ወይም በፍጥነት ለመጨመር ከፈለጋችሁ የምታነሷቸው ብረቶች ወይም ደግሞ የምሰራቸው ኤክሰርሳይሶች ከባድ መሆን ይኖርባቸዋል። ለምሳሌ እነ ኮምፓውንድ ሊፍት የሚባሉት እነ ስኳት እነ ዴድ ሊፍትን መስራት ይኖርባቸዋል። ሌሎችንም ኤክሰርሳይሶች ሲሰሩ የምሰሩባቸውን ክብደቶች መጨመር ይኖርባቸዋል። ስለዚህ ከዛሬ በኋላ ፕሮግራማችሁ ላይ ስኳት ሊፍት እነዚህ ኮምፓውንድ ሊፍቶች የሚባሉ ኤክሰርሳይሶችን ታዘወትራላችሁ። ሌሎቹንም ኤክሰርሳይሶች ስትሰሩ ደግሞ በፊት ከምትሰሯቸው የብረት መጠን ከፍ አድርጋችሁ ወይም በከባባድ ብረቶች ትሰራላችሁ ማለት ነው። ለምን መሰላችሁ? እነዚህን ኤክሰርሳይሶች ስትሰሩ ወይም ከባባድ ኤክሰርሳይሶችን ስትሰሩ ቴስቴስትሮናችሁ ከፍተኛ ነው። ሰውነታችን ከባባድ ጫናዎችን ለመቋቋም ሲል ቴስቴስትሮንን ሪሊዝ ያደርጋል። ስለዚህ መስላችሁን ፕሬሩ ስከቱት ወይም ደግሞ ያንን ነገር ለማድረግ ስታስገድዱት ሰውነታችን ቴስቴስትሮን ሪሊዝ ያደርጋል ወይም ደግሞ ያመርታል።
ማለት ነው። ከዛሬ በኋላ አሁን ያልኳችሁን ከባባድ ኤክሰርሳይሶች ትሰራላችሁ። ሌሎቹን ኤክሰርሳይሶች ስትሰሩ በከባድ ብረት ይሆናል። ቢያንስ ከባድ ብረት አድርጋችሁ ሬፔቲሽናችሁን ከ5 እስከ 10 ራሱ ብታደርጉ ኖርማል 3 ዙር ማለት ነው። 3 ሴት ከ5 እስከ 10 ታደርጉታላችሁ። ከዛ እየለመዳችሁ ስትሄዱ ደግሞ እየጨመራችሁ ትመጣላችሁ። ሁለተኛ ጥሩ እንቅልፍ ተኙ። አብዛኞቹ የሰውነታችን ሆርሞን የሚለቀቁት እንቅልፍ ስንተኛ ነው? ለምሳሌ ግሮዝ ሆርሞን የሚለቀቀው ስንተኛ ነው? ቴስቴስትሮንም የሚለቀቀው ወደ ዲፕ ስሊፕ ስንገባ ወይም ደግሞ ስንተኛ ነው ማለት ነው። ቲክቶክ እያያችሁ የማይረባ ነገር እያደረጋችሁ አምሽታችሁ የምተኙ ሰዎች ወይም ደግሞ ከ4 እስከ 5 ሰዓት ብቻ የምተኙ ሰዎች ቴስቴስትሮናችሁን እየገደላችሁ ነው። ቴስቴስትሮን ብቻ ሳይሆን ሌሎችንም ሆርሞኖች ቶሎ እንዳይለቀቁ ሪሊዝ እንዳይደረጉ እያደረጋችሁ ነው ማለት ነው። ቴስቴስትሮን መጠናችሁን መጨመር የምትፈልጉ ነገር ከሆነ ከዛሬ በኋላ በቂ ከ7 ሰዓት እስከ 8 ሰዓት ንጹህ እንቅልፍ መተኛት አለባችሁ። ሶስተኛ በተፈጥሯዊ መንገድ ቴስቴስትሮናችንን የምንጨምርበት መንገድ ቴስቴስትሮንን የሚጨምሩ ምግቦችን በመመገብ የምንበላቸው ምግቦች ቴስቴስትሮን መጠናችን ላይ ተጽዕኖ ይኖራቸዋል። አሁን ለምሳሌ ጀንክ ፉዶችን የምትመገቡ ነገር ከሆነ ኦቨር ፕሮሰስድ የሆኑ ታሽገው የሚመጡ ምግቦች፣ ስኳርነት ያላቸውን ምግቦች የምታበዙ ከሆነ ቴስቴስትሮን መጠናችሁ እየቀነሰ ነው የሚመጣ። አሁን 2 የቴስቴስትሮን መጠናችንን የምንጨምርበት ምግቦች አሳያችኋለሁ። እነዚህ ምግቦች በቀላሉ ልታገኟቸው የምትችሏቸውና ርካሽ የሚባሉ አይነቶች ናቸው። የመጀመሪያው አቮካዶ ሲሆን ሁለተኛው ደግሞ የለውዝ ቅቤ ወይም ደግሞ ኦቾሎኒ የሚባለው ነው። እነዚህን 2 ምግቦች ስትመገቡ ሰውነታችን የሚያመርተውን የቴስቴስትሮን መጠን እንዲጨምር ያደርጋሉ። ለቴስቴስትሮን ብቻ ሳይሆን እነዚህ 2 ምግቦች የፕሮቲን ካፓሲቲያቸው ከሌሎች ምግቦች የተሻለ ነው ወይም ደግሞ ከፍ ያለ ነው። ስለዚህ ጂም የምትሰሩ ሰዎች እነዚህን ምግቦች ብትበሏቸው ከቴስቴስትሮን ውጪ ሰውነታችሁን ቢውል እንድታደርጉ ይጠቅማችኋል ወይም ያግዟቸዋል። ከዛሬ በኋላ ቢያንስ በቀን ከሁለቱ አንዱን ለመመገብ ሞክሩ። አራተኛና የመጨረሻው ቴስቴስትሮናችን የምንጨምርበት ነገር ጭንቀት ወይም ደግሞ ስትረስን መቀነስ ይኖርባቸዋል። ሰውነታችን ላይ ኮርቲሶል የሚባል የሆርሞን አይነት አለ። ይህ ሆርሞን ሌላ ስሙ ስትረስ ሆርሞን በመባል ይታወቃል። ይህ ሆርሞን ሪሊዝ የሚደረገው ስንጨነቅ፣ ከሰዎች ጋር ስንጣላ፣ ስናስብ፣ ስንጨቃጨቅ፣ ኦቨርቲንክ ስንርክ ነው ሪሊዝ የሚደረገው። ይሄ ሆርሞን ደግሞ ሪሊዝ ሲደረግ ቴስቴስትሮን ሪሊዝ ማድረግ ባለበት መጠን ሪሊዝ አይደረግም ወይም ደግሞ የእሱን መጠን ይቀንሷል። ስትጨነቁ፣ ስታስቡ፣ ከሰዎች ጋር ስትጨቃጨቁ ይህ ሆርሞን ከመለቀቁ በፊት ቶሎ ኮንትሮል ልታደርጓቸው ይገባል። ኮንትሮል ደግሞ የምታደርጓቸው ብቻችሁን ወክ በማድረግ ሜዲቴት በማድረግ ጂም በመስራት የሚሰማችሁን ነገር ወረቀት ላይ በመጻፍ ቸርች መስጊድ በመሄድ ራሳችሁን በማንኛውም ሁኔታ ውስጥ ብትሆኑ ካልም ለመሆን ወይም ደግሞ ለመረጋጋት ሞክሩ። ተናዳችሁ ራሳችሁ ላይ ሌላ ችግር ነው የምታመጡት ወይም ደግሞ ቴስቴስትሮን መጠናችሁን እንዲቀንስ ያደርግ። ስለዚህ የትኛውም ሲቹዌሽን ውስጥ ሁኑ ራሳችሁን አረጋጉና ካልም ሆናችሁ አሳልፉት። የቴስቴስትሮን መጠን ወንድ ልጅ ወንድ የሚያደርገው ነገር ነው። ዛሬ የነገርኳችሁን 4 ነገሮች በማድረግ ቴስቴስትሮናችሁን በመጨመር የወንድነት ባህሪን ማሳየት ትችላላችሁ። ከዛሬ ጀምሮ አሁን የነገርኳችሁን ነገሮች ማድረግ ጀምሩና በሳምንት ውስጥ ለውጥ ማየት ትጀምራላችሁ። ቪዲዮ ጠቃሚ እንደነበረ አምሹር። ቀጣይ የምሰሯቸው ቪዲዮዎች እንዲደርሳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ደህና ሁኑ።